እኔን አፍቀሽኛል አላፍቅሽም ወይ መራራቁ አሁንም ፎቶ ላይ አፍጥጣል። ቆይ ከተጣላችሁ ስንት ጊዜ ሆናችሁ? ሳምንት አለፈ። ታውቃለህ አሁንም ስልክ በተደወለ ቁጥር እሷ እየመሰለችኝ ተሳቀቅያለሁ። በጣም ሊናፍቀች። ይሄን አይል ከናፈቀች ለምን አትደውልላትም? ወይ ኩራት ምን ያደርግልሃል? ይሄ ኩራት ጉዳይ አይደለም የፍላጎት እንጂ እኔ ጋር ያለው ስሜት እሷ ጋር ቢኖርማ ይሄን አንድ ስልክ አውጥታ ትደውልልኝ። ቆይ አንቺ እስከ መቼ ነው እንደዚህ የምትሆኚ? ካፈቀርሽና ከናፈቀሽ ደውይለት። አይሆንም ቢሉ አልደውልለት። ቢናፍቀኝና እንደኔ ናፍቆቱ ቢጠናበት ኖሮ ይደውልልኝ ነበር። እሱ ግን እኔ ከነ መፈጠር የረስተኝ እዛ ከጓደኞቹ ጋር ዘና እያለ ነው። አሁን ብደውልስ? አይ ለነገሩ እሷ ካልፈለገች ማስቸገር ነው። አንድ ቴክስት ብቻ ልጻፍለት ወይስ ልደውልለት? አይ ሴት ልጅማ ቀድማ ትደውል። እሱ ካልናፈቅኩት ለምን ራሴን አዋርዳለሁ? እስካገኝሽ እንዲገባሽ ብዬ አምነሽ ብትፈጪ። አቤት ኩኪ፣ ሰላም ነው? በሰላም ነው የመጣሽው? ደህና ነህ? ዝም አልከኝ እኮ ከተጣላም ብዙ ጊዜ ሆነን። እኔማ እንዴት ሆነ ይሆን ብዬ ቼክ ላደርግ ነው የመጣሁት። ኧረ እኔ በጣም ደህና ነኝ። እውነት ለመናገር ይሄን ሳምንት በጣም ቢዚ ነበርኩ። ሳምንት እንደሞላን ራሱ ትዝ ያለኝ አሁን ሳይሽ። ኦኬ በጣም ቢዚ ነበርክ። እኔማ ስልክ አልደውልልሽ ስትለኝ ይሄ ሰውዬ ከነ መፈጠር የረሳኝ ይሆን እንዴ ብዬ ነው የመጣሁት። አይ ጨርሼ እንኳን አልረሳሁሽ፣ ግን ብዙም ትዝ አላልሽኝ። ያ ወንድ ልጅ ቢዚ ሲሆን ብዙ ነገሮችን ያስባል። ምን ነው ናፈኩሽ እንዴ? በጣም እንደውም የናፍቆቴን ለምን ዘፈን አልጋብዝህም? ታውቃለህ አሁንም ስልክ በተደወለ ቁጥር እሷ እየመሰለችኝ ተሳቀቅያለሁ። በጣም ሊናፍቀች። ይሄን አይል ከናፈቀች ለምን አትደውልላትም? ቆይ ኩራት ምን ያደርግልሃል? ወይኔ ተንከሲስ ሰራልኝ አይደለ? እሱን ተውና ስለሁለታችን እናውራ። እውነት ለመናገር በጣም ሊናፈቀኝ ግን እኔም አንተም ምን ስጠብቅ እኮ በመሃል ፍቅራችንን ገለነው ነበር። ፍቅር ውስጥ እኮ አሸናፊ የለም፣ ተሸናንፎ አብሮ መኖር እንጂ። እውነትሽን ነው። እኔም ሳምንቱ አመት ሊሆንብኝ በካታስቢው ይድር ትምላለ። ማነው እንዴ? ዛሬ ኪት ተገኘ? ካለሁበት ላውራሽ ነው የመጣሁት እኮ። ናግባና እናውራ። ጭራሽ ለዛ ዱርዬ ድሃ መዳሪ ሳያንስ ልግባ? ትሰሚኛለሽ? ለአንዴና ለመጨረሻ ጊዜ ነግርሻለሁ። እማማና አባባን በደም ግፊት ልትደፊያቸው ካልፈለግሽ በስተቀር ሁሉን ነገር ትተሽ ወደ ቤትሽ ተመለሽ። ልጄንስ ህይወቴንስ ለማን ጥዬ? ለልጅሽ እኔ አጎቱ አለሁላት። ህይወት ላልሹ ደግሞ አሁን የምትኖሪው ኑሮ ከሆነ ከሞት አይተናነስ። አስቤ እነግርሃለሁ። ውሳኔሽን ቶሎ አሳውቂ። ራሴን ሆኜ በእኔ ምክንያት ቤተሰቦቼ ሊሞቱብኝ ነው። እዚህም የምኖረው ኑሮ ደግሞ ደስ አይልም። ደግሞ ልጄም የተሻለ ህይወት ይገባታል። ታዘብኩት ይሄን ምድር አፋጩን ጊዜ ሲመር የኔ ንግስት ጎኔ መከብለው ጉዳይ መምሰል እንዳልተጎዳው እንደ ባሪያ እያኖሩ የንግስት ማለት አይከብድም? ዛሬ ደግሞ ምን ሆነሽ ነው? ዛሬ መች ተመችቶኝ የሚያውቀው ነው። ቆይ ምን ጎደለብሽ? ምን ጎደለብሽ? ሲጀመር ምን አለኝና ስለበላው ስለጠጣው ደስተኛ ሆኜ የምኖር ነው እንደሚመስል። የፈለግሽውን ለምን በግልጽ አትናገሪ? እስኪ ተመልከቱ የቴም ባል ለቤተሰቦች ያላረገላቸው ነገር የለም። እኔ ደግሞ በተቃራኒው በሽታ ነው የሸመትኩላቸው። ሰው እንደ ቤቱ እንጂ እንደ ጎረቤት አይኖርም። ያቅሜን እየሞከርኩ ነው ያለሁት። አንተ ሞክር፣ እኔ ግን በቅቶኛል። ልጄን ይዤ ወደ ቤተሰቦቼ እሄዳለሁ። አንቺ የፈለግሽበት መሄድ ትችያለሽ። ልጄን ግን ይዘሻት ለመሄድ ትሞክሪ፣ የማይሆን ነገር ነው የሚፈጠረው። ነገር ይሰማኛል፣ እሷን ሳስባት ጨንቀኛል። ወይኔ ምነው ሳድዳት ሄደሽ ሳትነግሬ ሳዳ ምነው ደሞ ምን ቀረ? ምን ፈልገሽ መጣሽ? ልጄ እንዴት ነች? ሞታለች። ያኔ ምቾትሽን አስቀድመሽ ሄድሽ ለታን የገደልሻት። አሁን እኮ መጥቻለሁ። ምን ነው የሄድሽበት ቦታ ቆረቆረሽ? አባዬ ልጄ አባዬ ማናት? ለማኝ ናት። እግዚአብሔር ይስጥልን።
ያንን ጊዜ ቴዳ ስማኝማ ቴዳ ምን ሽሮ ነው በርበሬ? አሁን ደግሞ ምን አለቀብሽ? አውሪ እውነትም የውጭ አልጋ የቤት ቀጋ ማለት አንተ ነህ? ምን ጉድ ነህ? አይ እሱ አላለቀም አለ ማኪ ዛሬ ከድሬ ትመጣለች እና እኔ ምን አገባኝ? ያው ታውቂለ ቡና ትወዳለች ጨስ አድርጌ ልጠብቃት ብዬ ነው። ቡና? አዎ ቡና ከጓደኛሽ ጋር ፍለሽ ልጠጪ? አዎ አፈር ጠጪ። ቆይ እኔ የምለው ብሩን ከዛፍ ላይ የሚሸመጥጠው ነው እንዴ የሚመስልሽ? ሁልጊዜ ይሄንን ግዛ ያንን አምጣ ያልቋል እንዴ? ወይ አንቺ ቤት ውስጥ ቁጭ ብሎ ዝም ብሎ እኔን ልጅ መጠበቅ አይሰለችሽም እንዴ? እስኪ ውጪና ሴቶቹን ያቸው። በአሁን ሰዓት ቤት ቁጭ ብሎ የቤት እመቤትነት ቀርቷል። እሺ አትጩቶ በቃ ለካፊ ውሃ የቆጠርከኝ ከበረሃ ጭሱ ኧረ ቴዳ የተለመደችው ግጨኝ እንጂ ቸኩዬ እኮ ነው። በእናትህ ታሪኬን ላውራችሁ ባልቅም በስሱ ባለ ጊዜ ነበርኩ ሀብታሙ። የደሃ አምላክ አንተን ባይጠልልን ኖሮ ምን ይውጣን ነበር? አረ ኖርማል ነው። ካለ ቡና እኮ ቀን አይገፋም። ፏቤ በቃ ጀለሳ የኖሬ ነበር የውስጤን አምቄ ቢሉ ደረሰች። በቃ ቶሎ ብዬ ከሰል አቀጣጥላለሽ። አይ ግን እኮ ቡና እኔ ጋር አለ። ለዚህ ቁጭ በይና እናውራ ይሻላል። እሺ ካልሽ እንግዲህ ሄሎ፣ ሰውዬው ተዘጋጅቶ እየጠበቀሽ ነው። ግን እንደዚህ አይነት ውሳኔ መወሰን አይከብድም? ያውም ክብርሽ። እሺ እንዴት ብዬ ነው የምነግረው? አራት ፍሬ አብራ አደግሻል እንዴ? ንገሪ። እንዲጨነቅ አልፈልግም። እንዴትም ሆኜ ራሴ እከፍላለሁ። ያንቺ እናት ማለት የሱ እናት ናት። ታዲያ ምን ችግር አለ? ንገሪ። እባክሽ ደላላው ሰው አገኘልሻለሁ ብሎኛል። ሄሎ፣ ሰውዬው ተዘጋጅቶ እየጠበቀሽ ነው። ቶሎ ነኝ። የሆቴሉን አድራሻ ልክልሻለሁ። እሺ ጌታ አፋንጀትሽ ልክ እንደ ግን እንደዚህ አይነት ውሳኔ መወሰን አይከብድም? ያውም ክብርሽ። እናቴ እድሜ ልኳን ከኖረችበት ቤትማ ለማይረባ ብር ብዬ አላሰጣትም። አንቺ እኮ ነው ሰው የሆንኩት ዛሬ እዚህ ላይ የደረስኩት። ወዴት ነው? የትም እዚሁ። እንደዚሁ ለብሰሽ አብራ አደግሽ እኮ ነኝ። ልትሸውጂኝ እንዳትሞክሪ። ያወራሽውን ሁሉ ሰምቼሻለሁ። ብሩን ያግኝችልሻለሁ። ከዛ መጣ። ቆይ አንተ ልጅ መስረቅ ጀመርክ እንዴ? ማ እኔ አይነካካኝም። ባይሆን 10 ሺህ ብር ነበረኝ። 10 ሺህ ብር ብሰጥሽ ደግሞ ምንም አያደርግልሽም። ስለዚህ የኒጣ ጋር ሄጄ በ10 ሺህ ብር የእድል ቁጥሬን ቆረጥ። ከዛ 700 ሺህ ብር ደረሰ። በ10 ሺህ ብር 700 ሺህ ብር? ቆይ እንዴት? እሺ አስረዳኝ። ይኸውልሽ የኒጣ ማለት ቀለል ያለ የቴሌግራም ሊንክ ሲሆን ሊንኩን ነክተሽ ጆይን በማድረግ የምትፈልጊውን ቁጥር በመምረጥ ትቆርጫለሽ። እጣውን እዛ ላይቭ ላይ ነው የሚወጣው። እድለኛ ከሆንሽ ደግሞ እዛው ላይቭ ላይ ነው ሽልማትሽን የምትወስጂው። እሺ እኔማ ሁሉ ቅረጣ። ባይሆን ይሄ ጥሩ ሐሳብ ነው። እኔ ደረሰኝን አንቺ ዳሽን ትከፍይበታለሽ። አንቺ ደረሰሽ ደግሞ እኔ ወስደዋለሁ። አሁን ቤትሽ አንቺን ነው